መጽሐፈ ሳሙኤል ካልዕ እርሱም መጽሐፈ ነገሥት ካልዕ ነው። ምዕራፍ 1 ዳዊት የሳኦልንና የዮናታንን ሞት እንደሰማ። እንዲህም ሆነ፣ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመለሰ። ዳዊትም በሰቄላቅ 2 ቀን ተቀመጠ። በሦስተኛውም ቀን እነሆ ከሰፈር ከሳኦል ወገን አንድ ሰው ልብሱን ቀድዶ በራሱም ላይ ትቢያን ነስንሶ መጣ። ወደ ዳዊትም በመጣ ጊዜ ምድር ላይ ወድቆ ሰገደለት። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር አምልጬ መጣሁ አለ። ዳዊትም ነገሩ ምንድነው? እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፉ ሸሽቶአል፣ ከሕዝቡም ብዙ ወደቁ ሞቱም፣ ሳኦልና ልጁ ዮናታን ደግሞ ሞተዋል አለው። ዳዊትም ወሬውን ያመጣለትን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ እንዴት አወክ አለው። ወሬውን ያመጣለት ጎልማሳም አለ፣ በጌላቡሄ ተራራ ተዋግተው ወደቁ። እነሆም ሳኦል በጦሩ ላይ ተኝቶ ነበር። ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዘወር አለና እኔን አይቶ ጠራኝ። እኔም እነሆኝ አልኩት። እርሱም አንተ ማነህ አለኝ። እኔም አማሌቃዊ ነኝ ብዬ መለስኩለት። እርሱም ክፉ ጨለማ ይዞኛልና ደግሞ እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላይ ላይ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ ለመዳኑን አይቼ በላዩ ላይ ቆሜ ገደልኩት። በራሱም ላይ የነበረውን ዘውድ በክንዱም የነበረውን ቢተዋ ወሰድኩ። ወደዚህም ወደ ጌታዬ ይኸው አመጣሁ አለ። ዳዊትም ልብሱን ቀደደ፣ ከእርሱም ጋር የነበሩ ሰዎች ሁሉ ልብሳቸውን ቀደዱ። በጦር ወድቋልና ለሳኦልና ለልጁ ለዮናታን ለይሁዳም ሕዝብ ለእስራኤልም ወገን እምባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ። ዳዊትም ወሬውን ያመጣለትን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአማሌቃዊው ልጅ ነኝ ብሎ መለሰለት። ዳዊትም ትገድለው ዘንድ የእግዚአብሔር በቀባው ላይ እጅህን ስትዘረጋ እንዴት አልፈራህም አለው። ዳዊትም ከብላቴኖቹ አንዱን ጠርቶ ሂድና ግደለው አለው። ገደለውም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍ በላይ መስክሯልና ደም በራስ ላይ ይሁን አለው። ዳዊትም ስለ ሳኦልና ስለ ልጁ ዮናታን ሞት የተቀኘው ቅኔ እነሆ። ዳዊት ስለ ሳኦልና ስለ ልጁ ዮናታን ይህንን የያዘን ቅኔም ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በጻድቃን መጽሐፍ ተጽፏል። እስራኤል ሆይ ለሞቱትና ለተገደሉት ሐውልት ትከል። ኃያላን እንዴት ወደቁ! የፍልስጤማውያን ሴቶች ልጆች ደስ እንዳይላቸው የቁላፋንም ሴቶች ልጆች እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምሥራች አትበሉ። እናንተ የጌላቡሄ ተራሮች ሆይ ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። የኃያላን ጋሻ በዚያ ወድቋልና የሳኦልም ጋሻ ዘይት አልተቀባምና ከሞቱት ደምና ከኃያላን ስብ የዮናታን ቀስት ባዶዋን አልተመለሰችም።
የሳኦልም ሰይፍ ባዶዋን አልተመለሰችም። ሳኦልና ዮናታን የተወደዱና ያማሩ ነበሩ። በሕይወታቸውም በሞታቸውም አልተለያዩ። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቱዎች ነበሩ። የእስራኤል ሴቶች ልጆች ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቀ ዘቦም ያስጌጣችሁ ለነበረ ለሳኦል አልቅሱለት። ኃያላን በሰልፍ ውስጥ እንዴት ወደቁ! ዮናታን ሆይ ሌሎችም የተመቱት በኮረብቶችህ ላይ ወደቁ። ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ። አንተ በእኔ ዘንድ እጅግ የተወደድክ ነበርክ። ከሴት ፍቅር ይልቅ ፍቅርህ ለእኔ ድንቅ ነበር። ኃያላን እንዴት ወደቁ! የሰልፍም ዕቃዎች እንዴት ጠፉ!